በጣም ነበር ሚዲያ ላይ ስትናገር የሆነ ምንሽ ነገር አለና አልሞትም አልኳት አየሽ አልሞትም አልኳት ዛሬ ገብታ የሮና አይምሮ ወንሮ ነው እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወጣቷሽም ድጋሚ ያለብን ቁስ ያቀሰቅስም ነበር ዋሸች ይቀርበሏት በቃ እንደዋሸች ቆጠርና ይቀርበሏት እናንተ እንዴት አንድ ነገር እሷ ኮትታችሁ አልሄደችም አባታችሁ ትታችሁ ሄዱ እኮ እሷ ቋስ አደገቻችሁ በደል እሺ ምን ላድርገው አባቴ ጥለኸኝ ሄደካል በህይወት መኖር የለብን ብዬ ልቅለው ልግደለው ሰው ባለችበት ሰላም ትሁን እሺ እሱም ባለበት ሰላም ያሳደገች እናት እንዲህ ነው የምትካሰው ማለት እሺ ምን ላድርግ ሰላሙን መስጠት አልፈልግም ኦኬ ሰላሙን መስጠት አትፈልግም በፍቅር ማውራት ሰላም ፈልገ ይመጣው በፍቅር ማውራቱን አትፈልግም ቤተሰብ ለሰብስብ እሱንም አትፈልግም ትዋሽብናለች አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያቆን ሰዎች ተማታሻው ገርፋችሽ ለምሳሌ ምን ዋሽ ኦኬ እናቴ ምንድነው የምትፈልጊው አንቺ በጣም ልክ ነሽ ምንም አልዋሽሽም እስካሁን አላጠፋሽም ምን ላድርግልሽ ያዋሻውትን ነገር እንጂ ያዋሻው ነበር ቆጣቸው ነበር ብላለች እሱ አምናለች ሌላ ምን ተቀየማቻት ሀቡላው ማተኛ ጋር እኮ አይደለም ማውሮ ከእናቴ ጋር ነው ማውሮ እሺ እኔ ጥፋተኛ ሆነም እሷ ልክ ናት እያልኩ ነው እሺ እኛ ጥፋተኛ ነን እኔ መጥፎ ነኝ ትዳርሽን በተንኩ ልጆችን አበላሸው እሺ ምን ትፈልጊያለሽ ምን ላድርግ ቢላታሽ እኮና እናንተ ይከፍሉ ነበር ድርጅት ያስተምራችሁ ነበር አይደል እንዴ እሺ ምን ትፈልጊያለሽ አሁን ልጆቹን ለምን መሳሪያ ታረጋቸዋለሽ እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት ፍርድ ቤት አትሂዱ አልሻቸው አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጦ የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከደጋ ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ አንቺ ገደል ግቢ ኢሞ ነፃነት ሄለን ግቡና ማለት ነው ግቡና አውሩ እኔ እናንተ ይሄን ጥያቄ አትሉ ብያለሁ እኔ ሃይሚ ቆንዴ ይሄ ውሸት ነው እናት ሻለችው ፍርድ ቤት እንዳይሄዱ ሄዶች ፍርድ ቤት የውሸት መረጃ ያ ሄዳችሁ ዋሹ አለቻቸው ሄዳችሁ ዋሽታችሁ መስክሩና እስር ቤት ይዋን ያለችው ያለች ማስረጃ ቤቱ ይፈረድላት ነው እንጂ አሁን እኮ ይልሽ አንቺ ለባትሽ ቤቱ ለአባትሽ እንዲፈረድ ያረክሽው አንቺ ነሽ ማለት ነው ነው አይደለም ምን ሲጀመር እዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ አሁን ምንም ማውቀው ነገር የለም ግን ምንድነው ነውጣቸው እኔ ጋር ደውለሻል ሃይማኖት እኔ ጋር ደውለሽ ምንድነው የምትፈልጊው ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል ልታገቢ ነው ወይ እኛን አስወጥተሽ ለምንድነው ሰውየው ፍርድ ቤት መጥሪያ ይዘሽ የምትመጪው ከአባትሽ ጋር በደንብ ነው የምታወሪው ደወለልኝ መጥሪያ ይዘሽ መጣሽ ከሰሽው እኔ በዚህ ጉዳይ አላውቅም ማማ እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር ኦኬ በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል ችግር የለው ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድነው ቢስጠይቃቸው የተሳሳተ ዋሹ ቁርአን መታችሁ ዋሹ ብላ ፎርስ ታረጋቸው በውሸት ቁርአን አንመታም ብለው ነው የመጡት ብለው እንዲዋሹ ጠይቃቸው ነው እንግዲህ አይ ዶንት ኖ እሱ ይነጉሻል እዚች ጋር ምክንያቱም ቦታ ላይ ስላልነበርኩ የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ ቁርአን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን ቁርአን አንመታም ብለው ነው በሱ ምክንያት ሳይንስ ያላለቻቸውን ጨምረው ነግረውሽ ቢሆንስ ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ሸታም ናቸው ይባል አሁን ለምንድን ነው የኔ ስም የሚጠራው እዚች ጋር ሸታም ናቸው ይባል ምክንያቱም እኔ ያላልኳቸው እንዳይሄዱ ለምን አትሄዱም ስትላቸው የታችን እንዳትሄዱ ብላናለች አሉ አታፍርድ ነው ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ ግን ቁርአን ምትበውሸት ስለተባለ ቁርአን መታን በውሸት ብለው እንደመጡ ስለታው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላቸው እንደዛ ማለት አሁን እንግዲህ የሰሙ ነው እህቶቼ ዋሽተውኛል ማለት ነው ግን እኔ እህቶቼ ዋሽተውኛል አቁም ግን አሁን በፊታቸው ያልኩኝ ነው ዋሽተውኛል ማለት ነው እንደዛ ካልኩሽ ቆይሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም ግን እሷም በፊት ለፊት ማቆም ጉዳይ የዋሸችኝ ነው ሃው የኔን ቁስሌን ተመልከች እሺ የፍርድ ቤቱ ጉዳይ ላይ መጥሪያ ሲመጣ ሁሌ እየደወልሽ ትሰድቢኝ ነበረ ምንድነው የምትፈልጊው ሰውየው አሞታል ምን ያርግሽ ታዩት ነበረ እሺ እኮ ተመልሳ አድል ስጫት ትያት ነበር ይሄን ያ አላውቅም ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው አሁንም አትዋሺ ያሟል ብለሻል እኮ የስኳር በሽተኛ ነው አሁን ያሟል ሌላ ጉዳይ ነው ሰው ጉዳይ ስለሆነ ነው እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ይሄ የቤት ፕሮሰስ ምናምን የሚባሉ ነገር እነሱ ናቸው የሚያውቁት እኔ ምኑንም አላውቀው ምኑንም ማለት ነው አላሁ አክበር ምኑንም አላውቀው ባይዘው አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ
እንዴት ነው እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ ረሙቲም ጥሩ ሙድ ውስጥ አይደለችም፣ ኢማንም ጥሩ ነገር ላይ አይደለችም፣ ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹሊ ምንም የማወራው ምንም ምለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶን ሳይሆን መናገር ስለማንፈልግ እናታችን እንደዚህ አርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኛ እስካሁን ድረስ። መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይ ዶንት ኖ ግን ኦኬ ሜሴጅ ኮሜንት አድርጎ ይሙ ኮሜንት አድርጎ ግቡ። አይሽ ግሩፕ አደራይታ ነው ማለት ነው እንትን ያለችው። ግቡ ይሙ እነኑን ግቡ። ብትታረቁና እናት ነገ እች ሴትዮ ብትሞት ይቆጫቸዋል። እናንተ ብትሞቱ እሷ ይቆጫታል። እኔ ግን መኖሬ ምናልባት ለሌሎቹ ወይም ደግሞ ታናናሾቼን ይጠቅማል ብዬ ስላሰብኩ ነበር አሁንም ፊቴን ወደዚያ ያዞርኩት። ገባሽ? ያ ነገር አፌክት እያደረገ ከሆነ ቤተሰብ እየበጠበጠ ከሆነ ቀላል ነው። አሁንም የለመድኩት ስለሆነ ሰው ሀገር አይከብደኝም። ያ ሃይሚዬ እኔ እረዳሻለሁ። አይኑ ልጅነትሽ በጣም ከባድ እንደነበር ልጅነቴን ጨርሻለሁ። በስራ ነው የጨረስኩት። በመበደል የጨረስኩት ግን አሁንም እኮ አይኔ እኮ የከፈትኩት ታናናሾች አሉ ብዬ ነው። በእሷ ጥሩ ስራ አይደለም። እናትነት መውለድ ብቻ ቀላል ከሆነ ኦኬ እኛም እንወልዳለን፣ ችግር የለውም እኮ መውለድ ቀላል ነው። ወልደሽ ታስቀምጫለሽ፣ ያ ነው ኃላፊነትሽ። ወልደሽ خلاص ኖ ማሳደጉንም ቢሆን ስንት ነገርን ይሰርቻለሁ። ቤተሰብ አላስተዳደርኳቸው ነገር ማማ ለምን አትናገሪኝ? እኔ በ9 ዓመት የኔ ስራ አልሰራም ነበር ተቀጥሬ፣ በ10 ዓመት ስራ አልሰራም ነበር ለምን ተቀጠርሽ? ሌት እሺ በቃ ወሽቻለሁ። ስንተኛ ክፍል ነበርሽ? ሃይሚ ስንተኛ ክፍል ነበርሽ? እስከ ስንት ላይ ተማርሽው? በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ። ገባሽ? ያንቺን ባህሪ ብንይዘው እንደው በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይ እሺ አንቺ ምንገርሽ አይኖ በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ከአመታት በኋላ ኢቢኤስ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ ማታቂው ቤተሰብ አሳድጋ ማታቅናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ታውኝ ልኑርበት خلاص። እኔ በቃኝ ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልኝ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግራለሁ። እናት የለኝም። ይሄው ያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቤስ ችግር አለ በየ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይሄው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ ችግር አለ። ይኸውልሽ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ይነውጣ? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ። ገመናችሁ የምትሸፍን እናት ያላችሁ ታድላችሁ። አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ። ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን። እስቲ ሰው ምንድነው እናቴ ታደርጋለች ያልሽው?
ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ሀቡ ተከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ነው አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ that's what happened, that's my reason። ኧረ በእናትሽ ፈሪ ተይ ፈሪ። በቃ የነገርኩሽ ነው ምክንያቴን እኮ ተዝ ቦታ ጠፍቶ ሀቡ እኔ ያመመኝ ነው በላሽ ልውጣ። እሺ ሃይሚ ቁጥርሽን እንድትልኪልኝ እና እኔ እና አንቺ በውስጥ በዚህ ሰው ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽን ልንገርሽ የእኔ እናት ልንገርሽ የእኔ ማር እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይሄን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን እኮ ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። ዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔ ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጬ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉን። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራዥ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሀቡ ነገር እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ። እዛች ጋር ተቀጥሬ ሰርቼ እንዴ ወለሽኛል እኮ የታለ ሳክሪፋይስ? የትኛው ታዲያ የእናት ሳክሪፋይስ አሳይኝ። አንዲናቸው እናቶቻችን ማሬ ሳክሪፋይስ ብታረጊ ለልጆችሽ ይሄ ነው። ከዛ ልትነግሪኝ አድርጌልሻለሁ። ምን ያው እናት ያደረገችብኝ ልጆች ይላል ደግሞም ኖ ላይክ እኮ የምትጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብለህ የምትጠየቂ ከሆነ እንዴ አንቺ ልጅሽን አሳድገሽ ያላሳድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው? ስለዚህ ራሴን ላጥፋ አይደለም። ሃይሚ ለምን እንዲያልሽ አስሬ ታስፈራሪያታለሽ? በእናትሽ ተይ። ልንገርሽ ሃይሚ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ካንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይሄ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ አላየው። እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም ታውቃላችሁ። እሷ እየራባት እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪ ትደላው ምን ነገር አንዴ ላውራ አንዴ ላውራ ይኸውልሽ ይሄ ሰፋሪ ነገሩ እሷ ነው። እናቴ ላውራ አንዴ ላውራ አታስቁሚ። ሰፓሬቱን ነገር ያመጣችሁ እሷ ናት። ገባሽ? ምን ታደርጋሽ መሰለሽ? በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው። ገባሽ? ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እሺም ደግሞ እየቻለኝን አደርጋለሁ ብዬ ለነሱም በወርወር አስቤዛ መምላት ጀመር። ቤትሽን ማለት ነው ሀቡ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጊው ያርገሽ ክሬት ታደርጊዋለሽ፣ ትቀርጫዋለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው። እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ነው። ልክ ነን እያልኩሽ ግን አይደለም። ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋትኤቨር ፕሊዝ
ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ። ያው አድገናል፣ እንሰብሰብ። ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ለምንታረቅም እንኳን ብለን እንኳን አንልቅም። ታምጣ ኮንፈርት ማሪ በዚህ በድህነት ኮንፈርት ኖ ኮንፈርቱን ነው እኛ የምንፈልገው። ኮንፈርቱን ለመስጠት አልቻልንም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽም፣ ግን አንቺ ካልደገፍሻት ኮንፈርቱ ከየት ይምጣ? ራሷን እንድታይልኝ እፈልጋለሁ። ራሷን እንድታይልኝ አሁን ራሷን ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። ኧረ እባክሽ አሁንም ወጣቶች እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሺ ሷልምናት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር ነው ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም። ሀቡ እኔ እሷ ነገር ታሉሽ እንጂ ከሷ ጆሮ አልሰማሽም። እነሱስ እየዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት። ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልኬን የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ። እኔ እየታመምኩኝ ነው። ፕሊዝ ሻይሚዬ እዚህ ጋር ያለውን 40,000 ህዝብ አክብሪ። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። እናት ስለሆነች አይደለም። በቃ ከእናት በላይ ምን አለ ማሬ? እንዴ ሀቡ ወድ ምን ላይክ እናት ስለሆነች። እሺ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ? እስኪ ንገሪኝ፣ አንድ ጥሪልኝ። that's the point። ያ ማለት እኔ በህይወት ማንም ሰው አዝኖልኝ አያውቅም ማለት ነው። እናት ኮነች አዛኟ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔን ጾም ስታሳይ የለኝም በርማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላችሁ ድሮ ማርገሽልኝ አታውቂም። አሁን ማላፍጥም እኔ አልፈልግም ሀቡ። እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም። ላፊም አልፈልግም፣ መመላለስም አልፈልግም። خلاص የምትጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? ኤግዛክትሊ እንዴት ትሆንልሽ አንቺ? እሺ እናትሽ እንዴት ትሆንልሽ አንቺ ሰላም እንድትሆኚ ከሷ ጋር? ኖ ከሷ ጋር ሰላም አልፈልግም። በቃ የራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት? እኔ ነው አልፈልግም ሀቡ። እኔ ተውኝ የምር በቃኝ። ማለት ምን ታረግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። እኔ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now። ነው አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደነ ቦታ ላገኛለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች፣ አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናት። እናትዬ ቆይ አንዴ እኔ ላናግራት። ሀቢባ በአላህ እኔ ሰላሙን እንደፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው ይረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላህ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሃይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድግ አይደል? ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ነው። ብር አላፊ ነው። እሺ ብር አላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኔ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ አልዘንጥበትም። የቤተሰብን ጎደሎ ነው ሞላበት በዛት
የበላ ነው አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን አንድ ቀን ስሟን አስተናናቅም እንዴ? እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ እናታችሁን ይቀርባል። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ? ውስጣችን ያለውን እሳት ማንም ሰው ያቆም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰሙ ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪኝ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ ተመጣጣው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ታመማለሁ። ሀቡ ታመማለሁ። አብዛኛው ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወሬዋን በተለይ ስሰማ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck ሂጂበት፣ ቀጥይበት፣ ፖስችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። ያው የማንንም ኮሜንት አንፈልግም። የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ፣ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተም አምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን አውቃለሁ። የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች? የሰፈር ሰው እኛ አሁን ቤተሰብ ውስጥ ምን እንዳለ ታውቂያለሽ? አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሱ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዛልሽ እደጊ ፈጣሪ ስትሽ አልሽኝ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም አላቅሽም አታውቂኝም። خلاص አላቅሽም አታውቂኝም። ቴንክ ዩ አሎ ቀዳንቺ አይነት ልጅ ነኝ። አሎ በቃ ሀሙ እኔ ልወጣ ነው። እሺ እናቴ በቃ ቁጥሽ ነው አሁን እዚሁ ታርቃችሁ ፈታችሁ። ኖ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት ግሩፕ አደራጅታ እኮ እሷን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። ሀቢባ ደናደር ኮስል ስለዳጉ በኢንቦክስ ቁጥርሽ ነው ፎሎ ባክ አድርጊኝና ፎሎ ባክ አድርጊኝ። እሺ አይወል ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትስአፕ አወራቸዋለሁ። ኦኬ እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድና መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ አይዞሽ። እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ፣ እንደምታረግላቸው እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው፣ በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አዎ ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትከባከበው አባቷን ነው። አይሽ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥላን የት ሄድክ እንኳን ብላ ጥያቄ አላነሳችም። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን አሁን ይሄ ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖሬያለሁ እኮ
ሰው እኮ ወደ ጉድጓድ ነው እንጂ እኮ ወደ ልጅነት ወደ ኋላ አይመለስም ማለት። ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞትሽ ትለኛለች ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ቁጭ ብዬ እያየኋት በገዛ ቤቴ ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄዶ በፊቴ ላይ በሳህን እኮ እንደ ውጪ ሰው እንቺ ከበላሽ ይምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ሲሉ ግቡ ዳቦ ብሉ እኮ አይደለም ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሰክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቱ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ታይ ማዛቶንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። አይ ክፈላት፣ አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት፣ ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰች ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ነው ባላሽ ማናገራቸውና አራቱንም ዋትስአፕ ክሬት አርጌ በዋትስአፕ አናግሬያቸው እመክራቸዋለሁ። እኔ እንደ ታላቅ እህት እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ፣ በ10 ዓመት ነው የምትበልጭኝ። አይ ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለ ሰው እንዲያግዝሽ አካውንት ነምበርሽን ንገሪንና ሁሉም ያቅማችንን እንደግፍሽና ግን ቃሌ ነው። እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ አስታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን ባይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው፣ አለማወቅ ነው። እና ያው ሜቢ አንቺን ከሌላ ዘመናዊ እናት ጋር ያነጻጸሩ በልጅነታቸው መግረፍሽ፣ መቆጣትሽ ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግነው አለማወቅ ነው። ንገሪን አካውንት ተሸ 1000 21 06 አሁንም 06 ድጋሚ አሁንም 06 78 9 መጨረሻው 9 ሙሉ ስምሽ እናቴ? መዓዛ ደጉ መሐመድ። መዓዛ ደጉ መሐመድ። እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነምበሯን ሁላችሁም እችን እናት ያቅማችንን እናርግ። ይሁን ያውን ከራሴ እጀምራለሁ። ስልኬን እያበራው ነው። 1021 06 78 9 ነው። ላረጋግጥላችሁ ልምታውና እዚህ ጋር ትራንስፈር አድርጌ እኔ ያረጋግጥላችኋለሁ አካውንቱ ትክክለኛ ለመሆኑ። ስልክ ቁጥርሽን ንገሪያቸው። እኔ ኦልሬዲ አውቃለሁ ግን 0912 90 22 98 ዋትስአፕ ክፈች። እሺ እኔ እኮ ዋትስአፕ ላይ ኮንታክት ላረግሽ ቮይስ አደርግ አንድ ራይት ብቻ ሊሆን ነው። ይሄ ስልክ የመጣሽበት ስልክ የሰው ስልክ ነው አይደል? ይሄ ስልኩ የሰው ነው፣ ቁጥሩ የኔ ነው ሀቢቢ። እኮ ስልኩ ቀፎ። አሁን ቲክቶክ ከፍታልሽ ያመጣችሽ ልጅ ላመስግናት። እሺ አመስግኛት ነው ያመስግኛት። ሰላም እንዴት ነሽ? ሰላም ነው። ያናግረታ። ሰላም ነሽ? እንዴት አለሽ? ስምሽ ማን ነው?
እኔ ህይወት እባላለሁ። አቡዬ ህይወት በጣም ነው የምናመሰግነው ቲክቶክ ከፍተሽላት ይዘሻት ስለመጣሽ። ችግር የለውም አቡዬ፣ በርችና የእነዚህ ልጆች ችግር ፍቺ። እኔ ማዚ ማለት ለልጆቿ ምን አይነት እናት እንደሆነች እኔ ያውቃለሁኝ። ልጆቿም ለሷ የተለዩ ናቸው። በተለይ ሀያትን እኔ እኮ ወንድ ልጅ አልፈልግም ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት ማለት ነው። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ራሷንም ልታጠፋ ያሰበች ጊዜ እኔ ነኝ ያገኘኋት። አይ ማዚ ራሷን ልታጠፋ ስትል እኔ ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ራሷን ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋር ወስጄዋለሁ ማለት ነው። ለወንድሟ ልትልቅ ስትል ያገኘኋትና እቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህ ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያመሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔም ወልጃለሁ የአራት ልጆች እናት ነኝ። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ይውዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ላይ ይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንደን ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅምና ሀቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ ወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው። የወጣችበትን ኬዝ አውቃለሁ። በአሁን ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለ የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋራ ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይሄንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታ ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ